ከመሞቱ በፊት እውነት ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። ድረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። እንገናኛለን ታክሲ ላይ ሰልፍ ላይ ማለት ነው። ምን ማለት ነው? ሰላም ውድ ተመልካቾች እንደናችሁ ሰላም ናችሁ ወይ ያልኩኝ እንደተለመደውም ዛሬም በምርጥ ቪዲዮ መጥቼላችኋለሁ። የሰሞኑ መነጋገሪያ እንግዲህ ስለ እሸቱ መለሰ ነው። እሱንም እንግዲህ ባለሙያዎች የሰጡትን ምክረ ሐሳብ በቪዲዮ የተደገፈ መረጃ ይዤ መጥቻለሁ። ይሄ ነገር ልክ ነው፣ ልክ አይደለም፣ ውሸት ነው፣ ውሸት አይደለም የሚለውን እናጣራለን። እውነት ቢሆንስ በምን ምክንያት እንደዚህ አይነት ነገር ሊፈጠር ይችላል? እንግዲህ እሸቱ መለሰ እንደምናውቀው ከዩቲዩብ ነው ገቢ የሚያገኘው። ዩቲዩብ ደግሞ እንዴት ነው የሚከፍለው? በቪው ነው። ቪው ለምን ቀነሰ የሚለው ላይ እናወራለን ማለት ነው። እንደሚባለው ባምቢስ ስለሰደበ ነው ወይስ ገዳም ላይ የሰራው ዶክመንተሪ ልክ ስላልሆነ ነው የሚለው ላይ በሰፊው እናወራለን። እናንተ እንግዲህ እንደተለመደው ሰብስክራይብ እና ላይክ መደረግ እንዳይረሳ ያልኩኝ የመጀመሪያ ቪዲዮ ጋር ይወስዳችኋል። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይሄ መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ እንገናኝ። እንግዲህ ይሄን ቪዲዮ በንጋታው ለቆ ማንም ምንም አላለው። በጣም ተከፍቶ ደግሞ ላይቭ ላይ ሲያወራ ነበርና ትናንትና ማታ እሱንም ደግሞ ላይቭ ሪከርድ የተደረገውን እስቲ እናያለን። ከዛ በኋላ ሐሳብ እንሰጥበታለን። እስቲ በጣም ያሳዝናል። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ የምር በጣም ያሳዝናል። ይህን ቪዲዮ ያው ተቆርጦ በጫጭር ወሰድኩላችሁ እንጂ ቪዲዮን ቁጭ እየሳው ነበርና ማታ ላይ ሳቅና እንባ እየተናነቀው ነበር እዚሁ ማለት ነው። አሁንም እያለ ያለው ለወራቶች ሲተደብ ነበር እውነቱን ለመናገር ማለት ነው። ከባምቢ ላይ ከሰራው ቪዲዮ ጀምሮ በጣም ብዙ ሰዎች የስድብ ናዳ ሲያወርዱበት ነበር። ከዛ ቀጥሎ ደግሞ የገዳም ቪዲዮ ልክ አይደለም አስተካክል ሲባል አስተካክሏል። ቪዲዮንም ዲሌት አድርጓል። አይ ቲንክ ዲሌት አድርጓል መስለኛል። ከዛ በኋላ ግን አጠያየቁ ቪዲዮ ይቅርታ አጠያየቁ ልክ አይደለም ተመልሰ ጠይቅ ሲባል እምቢ ሲል እንግዲህ እንዳያችሁት ነው። የገዳም አባቶችም ወጥተው መግለጫ ይሰጡ ነበረ በእግረኛው ሚዲያ በኩል ማለት ነው። እሱ እናውቃለን። ግን ከዚህ ጋር ያያዛል ወይ ነው ነገሩ? ያያዛል። አዎ ያያዛል። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው አንዴ አቁሜ እንድትሰሙት ግልጽ ለማድረግ ይሄ ነገር ይሞታሉ። ቪዲዮቹን ካረዛዘምኩ ጥሩ ስለማውን ለዩቲዩብ ምክንያቱም ይሄ በዩቲዩብ የተለቀቀ ቪዲዮ ስለሆነ እሷም ትሞታለች እሱም ይሞታል እያሉት ቃል በቃል ማለት ነው። እስከ መጨረሻ እንየውና ግልጽ ይሆንላችኋል። ቁጭ ብለን የምንነጋገረው ያወርደው ይሄንን ቪዲዮ ቢያስተካክልን ማስተባበያ ይሰጥበት ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ መየታችን ስላድነው አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ እኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደራ ባህር ዳር ሲገኝ የት ነው የመጣው? አባ ዳልሻ ከሴቶቹ ገዳም ነው የሚባል በጣም በሚያሳዝን መንገድ እንረግማለን ነው እያሉ ያሉት። ከዚህ ጋር ይያዛል የሚል አይነት እምነት አለኝ። ስለዚህ መጀመሪያ እንዳልኳችሁ ነው። አይ ቲንክ ቪዲዮውን አጥቼዋለሁ እንደገለ ማለት ነው። አጥፍቷል ይመስለኛል። ከዚህ ጋር ይገናኛል ባይ ነኝ። ከዛ ውጪ ደግሞ አንድ ፖድካስት ላይ ሲያወራ እሸቱ የሱ መኪና የብድር እንደሆነ አይነት አውርቷል። እስቲ እሱን ቪዲዮ ነውና የባለሙያ ሐሳብ ያልኩትንም ደግሞ የምናየው ነው የሚሆነው። እኔ አሁን ምነዳው መኪና ፕራዶ ነው። የዛ ላይ የኔ አስተዋጽኦ ግን 600 ሺህ ብር ነው 500 ሺህ ብር የባንክ ነው። ባንክ ነው የገዛው። ይሄን መኪና አንድ ወር ክፍያ ባቆም እንገናኛለን ታክሲ ላይ ሰልፍ ላይ ማለት ነው። ምን ማለት ነው? በጣም ብዙ ሰው በ3 ዓመት ቢዝነስ ቪኤት ሲነዳ ታየዋለህ። እንትን ጀመርኩ ይልሃል፣ ፎቅ ጀምሬ ይልሃል፣ ፋብሪካ የሱ አይደለም የፈለከውን አብርሽ እኔ እናንተ እንውጣ በመስኮት የፈለከውን ዘመናዊ መኪና አስቁመን እስኪ ሊብሬ ያሳየኝ ባሉ የለም ባንክ ነው
የፈለገ ቢሊዮነር ነው ማወራ ይኸውልህ ሁለት ነገር ነው ሳይገባኝ ቀርቷል ባለሀብቶች ብሩ ቢኖራቸው ራሱ በብራቸው ፎቅ አይሰሩ በብራቸው እሺ ቪዲዮ ነው የሚያውልን እያለ ያለው ይሄኛው 500,000 ብር ብቻ ነው የሱ አስተዋጽኦ ፕራዶ ማለት ፕራዶ ስንት ብር እንደሆነ ታውቃላችሁ ስለዚህ ይሄ ማለት ይሄኛውም አይነት እዳዎች ሊኖሩበት ይችላሉ በእንደዚህ አይነት መልኩ ነው እንጂ ሊወልቀው የሚችል ይሄ ልጅ በቀላሉ የሚወልቅ አይደል ጨርሰን እንስማው ቤት አይገዙም ለምን ሪስኩን ባንክ ሼር እንዲያደርጋቸው ይፈልጋሉ ኤቭሪባዲ በባንክ ነው የሚንቀሳቀስ እኔ ይሄንን በግልጽ ማወራው ለምሳሌ ለምሳሌ እኔ ጓደኛ አለ እኩያዬ ነው ምናምን ከኔ ቀድሞ ነው ስራ የጀመረው 10 አመት እየለፋ ነው የሆነ ሱቅ ነገር ወይ ህንጻ መሳሪያ ከፍቶ እያለ ነው ምናምንና እኔ በፕራዶ ሲሄድ ሰዎች ያዩና ያው እሸቱ ከኋላ ተነስቶ በፕራዶ ሄዳል አንተ እዚህ በቪትስ ትንኮራኮራለህ ሞራሉን ይነኩታል ቪትስ እኮ የሱ ነው ሊብሬ ያለው አይገርምም የሆነ ችግር ቢገጥመው መሸጥ ይችላል እኔ አልችልም አይኔ ያየ ፕራዶ እንደቆመ ነው ችግሬን የምጋፈጠው ሀብት በሁለት አይነት መንገድ ይመጣል አንደኛው በሌብነት ነው ሁለተኛው በብድር ነው በቃ አሁን እንደነገርኩ ነው እንግዲህ እንዳያችሁት ነው በዚህ ቀጥታኛ መልስ የሚሆን የኛው ቪዲዮዎች ነኝ እየሰበሰብኩት ለመረጃዎች እንዲሆኑኝና ሪአክትም ለማድረግ እንደሚመቸኝ ያለብ ነው ያመጣሁትና ባለሙያ ያልኩት ሁላችሁም የምታውቁት ልጅ ነውና በጣም ጎበዝ ልጅ ዩቲዩብ ላይና ይሄን ነገር በግልጽ ነው ያለው ሰሞኑን ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው ብለህ ታስባለህ? ኦኬ ሶ አሁን ላይ መደረግ ያለበት ኢሚዲየትሊ መደረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። ነገር ግን ለዚህ ችግር ዘላቂ መፍትሄና ሎንግ ተርም ሶሉሽን ብዬ የማስበው ነገር ለሁለት ይከፈላል። የመጀመሪያው አሪፍ ኮንተንት ስትራቴጂ ማውጣት ነው። ሁለተኛው ደግሞ ቢዝነስ ማኔጅ ማድረግ ነው ብዬ የማስበው። ኮንተንት ስትራቴጂ ስላችሁ ከዚህ በፊት እሱን ያሳደገው ይህን ያክል ሀብታም ያደረገው እናም ደግሞ በሰዎች ዘንድ ተወዳጅ ያደረገው ተደራሽነቱ ነው። ቪው ማግኘት አለበት። እንደ ድሮ አይነት ቪው ለማግኘት ደግሞ ጥሩ ኮንተንት ስትራቴጂ ያስፈልገዋል ብዬ ነው ማስበውና ይህንን ካደረገ ጥሩ ቪው ካገኘ ጥሩ ገንዘብ ያገኛል፣ ጥሩ ማስታወቂያ ይሰራል፣ ጥሩ ነገር ላይ ይሆናል ነው ባጭሩ። ፊሊንጉ ራሱ ጥሩ ነው የሚሆነው። ቪው ስታጣ ኮንፊደንስ ጭምር ነው የሚጠፋው። ቪው ስታጣ ቀጣይ ቪዲዮ መስራት ሞራል ጭምር ነው የሚጠፋው እና አሪፍ ቪው የሚያገኝ ኮንተንት አዘጋጅቶ ያንን ኮንተንት በተደጋጋሚ ቢሰራ ወደ መጀመሪያው አቋሙ በአጭር ጊዜ ይመለሳል ብዬ አስባለሁ። ሁለተኛውና ብዙ ሰዎች ጋር ያለው ችግር ደግሞ ቢዝነስ በትክክል ማኔጅ አለማድረግ ነው። እንደ ኮንቴንት ክሬተር እኛ ሁለት ነገር ነው ማኔጅ የምናደርገው። አንደኛ ቻናላችንን፣ ሁለተኛ ደግሞ እንደ ቢዝነስ ማኔጅ የምናደርጋቸው ነገሮች አሉ። አሁን ኮሜዲያን እሸቱ ሲል እንደሰማችሁት ብዙ ሰራተኞችን በውስጡ ቀጥሮ ያሰራል። ከዚህ በፊት 60 ምናምን ነበሩ፣ አሁን 40 ምናምን ደርሰዋል። ግን እኔ እንደ ታናሽ ወንድም የምመክረው ነገር በጭራሽ ይሄን ያክል ሰራተኛ ለአንድ ዩቲዩብ ቻናል አያስፈልግም ብዬ ነው ማስበው። አሁንም ሰራተኛ መቀነስ አለበት። ማክሲማም 15 ሰው በቂ ነው። ራሱ ቻናሉን ማኔጅ ያደርጋል። ክሬቲቭ ዳይሬክተር ይሆናል። የተወሰኑ ካሜራማኖች ያስፈልጉታል፣ ኤዲተሮች ያስፈልጉታል። ሌላው ነገር ተጨማሪ ነው። የሰው ጉሮሮ ምናምን መዝጋት ሳይሆን አላስፈላጊ ከሆነ አላስፈላጊ ነው ብዬ ማለት ስላለብኝ ነው። ለማንኛውም ሌላኛው እሱ ጋር ብቻ ሳይሆን አብዛኞቻችን ጋር ያለው ችግር ከእዳ ጋር የተያያዘ ነው። እናንተ ሶሻል ሚዲያ ላይ የምታውቋቸው አብዛኞቹ ኮንቴንት ክሬተሮች በተለይ የመኪና እዳ አለባቸው። በኋላ መመለስ እንኳን የሚከብዳቸውን ያክል ብር ይበደሩና እድሜ ልክ ያንን ይከፍላሉ። ይሄ ነገር አስፈላጊነቱ በጭራሽ አይታየኝም። ለምን እንደ ኮንቴንት ክሬተር ኢትዮጵያ ውስጥ ካሉ ከአብዛኞቹ ሰዎች የተሻለ ወራዊ ገቢ ነው እኛ የምናገኘው አይደለ? ስለዚህ ያንን ወራዊ ገቢ እኮ የተወሰነ ጊዜ ለራሳችን ታይም ብንሰጥ ሳንበደር ማግኘት የምንችለው ነገር በጣም ብዙ እዳ ውስጥ መግባት አለ። ሌላኛው ደግሞ ፕሮሚሲንግ የሆነ ቪው በማየት ለምሳሌ የሆነ ሰዓት ላይ ቻናላችን በጣም አሪፍ ከሆነ ትልልቅ ኢንቨስትመንቶች ውስጥ ዘሎ መግባትም ትክክል አይመስለኝም። ይህንን ነገር የሚያስተካክሉ ከሆነ ዶንኪ ቲዩብ ከዚህ በፊት ከነበረው ነገር በላይ መሄድ የሚችል ጥሩ አቋም ላይ መመለስ የሚችል ቻናል ይመስለኛል እና አሁን ለማንኛውም ኢሚዲየትሊ መደረግ ያለበት ነገር እገዛ ስለሆነ እሱ የሚጠይቃቸው ነገሮች አሉ። ላይቭ ስትሪም እያደረገ ነው። እዛ ላይ ገብታችሁ የቻላችሁትን ያክል እንድታደርጉ የኔም ቤተሰቦች የሆናችሁ ሰዎች፣ እኔን የምትወዱ ሰዎች ይህንን ቻናል እንድንታደግ ጥሬን አቀርባለሁ። ሌሎችን ኮንቴንት ክሬተሮች ነገ ከነገ ወዲያ እኛ ምን እንደሚያጋጥመን ስለማናቅ እኛም ብንተባበር ብዬ ነው የማስበው። ይሄ ጥፋት ያ ጥፋት ማለት አሁን ምንም ትርጉም የለውም። ሁላችንም አጥፍተናል። ሁላችንም ጥሩ እንሰራለን፣ እናጠፋለን። ስለዚህ ጥፋት ላይ ብቻ ነገሮችን እንትን ከማለት ይልቅ ይህንን ብናደርግ የሚል ሀሳብ አለ። ልጁ በግልጽ ሁሉም ነገር ተናግሯል። እኔ መናገር የፈለኩትን ሁሉ አንድ ላይ ሰብሰብ አድርጎ ተናግሮልኛል ማለት ነው። ስለዚህ ይሄ ነገር እዳም ሊሆን ይችላል። በዛ ላይ ደግሞ ፕሮሚሲንግ ያለው ነገር እሸቱ እንደዚህ አይነት ነገሮች ውስጥ ይሳተፍ ነበረ። ኢንስቲትዩቶች ላይ በጣም ትላልቅ ድርጅቶች ላይ ውስጥ ይሳተፍ ስለነበረ ይሄኛውም ነገር እንደዛ ነገር ነው የሚመስለው እና ልክ እንዳልኳችሁ ነው። እሸቱ ጋር ሄደን ሁላችንም የምንችለው ማድረግ የምንችለው ምንድነው የሱ ቪዲዮዎች ማየት፣ ላይክ ማድረግ፣ እንደዚሁም ደግሞ በቪፒኤን ምናምን ብናይለት
የተመረጠ የተሻለ ነው የሚሆነው። ለዛሬ ያመጣሁት ቪዲዮዎች እነዚህ ነበሩ። እናንተም ላይክ እና ሰብስክራይብ ማድረግ እንዳትረሱ እያልኩኝ ለዛሬ ያመጣሁት እነዚህ ነበሩ። ባይ ባይ።